ማኪ ወይ ምን ስራሽ ነው? አንቺ ክፍል ምን የሚሰራ ነገር አለ? ምናልባት ውስጥ ቆንጆ ይሆናል ብዬ ነው። ለማንኛውም ሻፊ እኔን ከፈለግሽ ጊዜ እንጂ ክፍል ገብተሽ መፈለግ አልነበረብሽም። ማን ያውቃል? ምናልባት ለብቻ ወጣ ብለሽ ከሆነ ብዬ ይሆናል። ቆይ ምንድን ነው ክፍልሽ ውስጥ የሆነ የሚሰረቅ ነገር አለ ይመስል እንደዚህ በጥርጣሬ የምታየኛል ነው ወይስ ክፍልሽ ውስጥ ያሉትን ነገሮች አታውቂያቸውም? እኔ ልንገርሽ፣ እንደዛ አይደለም። ግን በቃ ምንም ግን ምናምን የለውም። እሺ ግቢና ሻውን አፍኝ። እሺ ማኪ እንደለመደችው የሰላም ክፍል በመግባት የሮዛን የአንገት ወርቅ አስቀምጣ ሮዛ ሰረቀችሽ ትል ነበረ። የአንገት ወርቄ ጠፋ የምትለዋ ሮዛ እንዴት ሊሆን ቻለ? ማንስ ነበረ ክፍሌ ውስጥ የገባው? እያለች ጠይቃቸዋለች። ታዲያ የሮዛን መልስ ለመመለስ ማኪ ሆነች ሰላም ማንም ክፍሏ እንዳልገባ እየነገሯት ይገኙ ነበር። በመጨረሻም የአንገቴ ወርቅ ጠፋ የምትለዋ ሮዛ ወዴት ሄጄ ልፈልገው እና ማንን ልፈትሽ እያለች እየተወዛገበች ባለችበት ሰዓት በድንገት ወደ ሰላም ክፍል ስታመራ ሰላም ቆያች። ማኪ ክፍሌ ውስጥ ምንድነው ያደረገችው በማለት ልብሶቿን እየበረበረች ባለበት ሰዓት በድንገት የሮዛን የአንገት ወርቅ ቦርሳ ውስጥ አገኘችው። ሰላምም እንዴት ሊሆን ቻለ እያለች ወርቁን ይዛ ቆይ ማኪናት ማለት ነው ቦርሳ ውስጥ ያስቀመጠችው እያለች ባሰበችበት ሰዓት በድንገት ሮዛ ወደ ሰላም ክፍል ተከሰተች። እናም ሰላም ትላት ነበረ፣ ሮዝዬ እንደምታስበው አይደለም፣ እኔ ያንቺን የአንገት ወርቅ አልነካሁም፣ ቆይ ላስረዳሽ ለማለት ብትሞክርም ነገር ግን ሮዛ ምንድነው የምታስረጅኝ? እጅሽ ላይ አየሁት እኮ ከአይኔ ውጪ መቼስ ጆሮዬን አላምነውም ትላታለች። ሰላምም እጅግ በጣም ደነገጠች። በዚህን ሰዓት ማኪ ነበረች ነገሩን ማቀጣጠሏን ቀጥላ ትገኛለች። ታዲያ ማኪ ቆይ ሰላም እንዴት እንደዚህ ታደርጊያለሽ? የሮዛ ክፍል ውስጥ ገብተሽ ነው የወሰደው? በጣም ይገርማል እያለች ማቀጣጠሏን ቀጥላ ነበረ። ሮዛም እጅግ በጣም ተናደደች። እናም ሳሎን ላይ ቆማ ቆይ ሰላም እንዴት እንደዚህ ታደርጊያለሽ? ክፍሌስ እንዴት ገብተሽ የአንገት ወርቄን ትሰርቂያለሽ? እያለችም ከሰላም ጋር ግብ ግቧን ቀጠለች። ማኪ በዚህ ሰዓት እጅግ በጣም ደስተኛ ሆነች። ናታንም መጣ እና ምንድነው እየተፈጠረው ሲል ጠየቃቸው። ሮዛ ሁሉንም ነገር አስረዳችው። ሰላም ክፍሌ ገብታ የአንገቴን ወርቅ ሰረቀችኝ አለችው። ናታንም ቀና ብሎ ሰላምን አያት። ናታንዬ እያመንካት አይደለም አይደል አለች ሰላም። ታዲያ ናታንም ሮዛ አንድ ነገር ከተናገረች ትክክል ናት ማለት ነው፣ እህቴን በፍጹም አልጠረጥራትም ይል ነበረ። ሰላምም እጅግ በጣም ተጨነቀች። ሮዚ ናታን እባካቸው መኑኝ ትላቸው ነበረ። እኔ በፍጹም አልነካው፣ ማን ክፍሌ አስገብቶ እንዳስቀመጠው አላውቅም ትላለች። ማኪ ተካብላ አንተ ክፍል ማን ይገባልና ማን ያስቀምጥብሻል? ሌባ ድሮም ሲነቃበት እንደዚህ ነው የሚርበተበተው። ቀጥ ብለሽ ከዚህ ቤት ትወጫታለሽ ማለቷን ቀጠለች። ሰላም እጅግ በጣም ደንግጣ ወደ ክፍሏ ለመሄድ ፊቷን አዞረች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሮዛ ፊልምን ክፍል 25 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሮዛ እንግዲህ የባለፈው ክፍል ላይ እንዳየነው በማኪ የተነሳ ሰላም ከዚህ ቤት ትባረሪያለሽ ተብላ ነበረ።
ነገር ግን የማኪ እቅድ ከሽፎባት ሰላምን ከናታን ጋር መቀጠሏን ተያይዘዋለች። ዛሬ ደግሞ የባለፈው እቅድ ስለከሸፈብኝ አዲስ እቅድ ማውጣት አለብኝ ብላ በማሰብ አሁንም በድጋሚ ሌባ አስብላ ልታስባርራት ሞክራ ነበረ። ነገር ግን ናታን እና ሮዛ በጭራሽ አላመኗትም። እናም ሰላምዬ ነይ ተመለሽ ሲሉ ወደ ክፍሏ ልትገባ ስትል መልሰዋታል። ማኪ የአንገት ወርቄን ስትወስጂ አንድ ነገር ረስተሻል ትላለች ሮዛ። ማኪም ቀና ብላ አይታ እስካሁን እየተጫወታችሁብኝ ነበር ማለት ነው ስትልም በድንጋጤ እየተናደደችባቸው ትገኛለች። ሰላምም የምር መስሎኝ ነበረ፣ የእውነት እያመናችሁ እና እኔ ሌባ ያላችሁኝ መስሎኝ ነበረ ትላለች። ታዲያ ናታንም እኔማ ሮዛ ስትጠቅሰኝ ሮዛን ተከተልኩኝ እንጂ አንቺ እንደማታደርጊው እርግጠኛ ነበርኩ እያለም የልብልብ እየሰጣት ይገኛል። ሰላምም ምንም በማላቀው ነገር ተቀጥቼ ነበረ ሮዝዬ ይቅርታ ስትላት፣ አንቺ እኮ አላደረግሽም፣ አንቺ እኮ አልሰረቅሽም፣ የሰረቀችኝ ማኪናት ትላት ነበረ። ማያን በመፈለግ ጊዜውን እየጨረሰ ያለው ቅዱስ አሁንም አሳዝኖኛል፣ በዚህ ልክ ሲንከራተት ማየት አልፈልግም የምትለዋ ሮዛ ማያን ለመፈለግ ተፍ ተፍ እያለች ትገኝ ነበር። በመጨረሻም ማያን አገኘኋት ትላለች ሮዛ። ናታንም በዚህ ነገር እጅግ በጣም ደስተኛ ሆነ። ግን ቅዱስና ማያ ሲገናኙ አንቺ ምንም አይነት ስሜት አይሰማሽም ይላት ነበረ። ሮዛም ቅዱስ ሲደሰት ማየት ነው የምፈልገው፣ ከዛ ውጪ ምንም አይነት ስሜት አይሰማኝም፣ አሁኑኑ ቅዱስን ወደ ማያ ጋር ይዤ መሄድ አለብኝ ትል ነበረ። እናም ሮዛ እየተሯሯጠች ወደ ቅዱስ በመሄድ ቅዱስ ማያን አግኝቻታለሁ ትለዋለች። ቅዱስም ስሜታዊ ሆኖ እንዴት ታዲያ ዝማርሽ ካገኘሻት ነይ ወደ እሷ ውሰጂኝ፣ ነይ ወደ ማያ ውሰጂኝ ይላት ነበር። ሮዛም ቆይ ተረጋጋ ስትል አረጋጋችው። መረጋጋት አልፈልግም፣ አሁኑኑ ማያን ማየት ነው የሚፈልገው የሚለው ቅዱስ አሁን በዚህ ልብስ እሷን ማግኘት የለብህም፣ ናታንን ልጥራውና ቆንጆ ቆንጆ ልብሶችን ገዝቶልህ ልብስህን ቀይረህ ዝንጥ ብለክ ነው ማግኘት ያለብህ ትለው ነበረ ሮዛ። ቅዱስም በሮዛ ሀሳብ ተስማምቶ ልብሱን ቀይሮ ተጣጥቦ ዝንጥ ብሎ ማያን ለማግኘት ተያይዘው ሄዱ። ታዲያ የነ ማያ በር ላይ ሲደርሱ ሮዛ በቃ ካገኘሃት እኔ ልመለስ ትለው ነበረ። ቅዱስም ለምንድን ነው የምትመለሽው? ማያን ላግኛት፣ አይኗን ልየው፣ አንቺ አይደለሽ ያገናኝሽ፣ ነይ ካጠገቤ ቆሚ እያለ ቢለምናትም ነገር ግን ሮዛ በፍጹም ይህንን ነገር መቋቋም ስላልቻለች አይ ቅዱስ አይሆንም፣ እኔ ማየት አልፈልግም፣ ስለዚህ አንተ አግኛትና ና እጠብቅሃለሁ ስትልም ተሰነባብታው ሄዳ ትገኝ ነበረ። ስለተከታተለችውኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።